ተፋተናል አላችሁ። ተታረቁ ብለን ኦኦ ስንል አልፈልግም አሻፈረኛል። የፍቺ ወረቀት ላይ እስከመፈረም ደረሳችሁ እንዴ? በእርግዝና ሾክ እሱ ጥሎሽ ሄደ። አልፈልግም ማለት ተለመነ። አሁን እንደገና መተሽ እንደተፋታ ሰው በሰላም አርፈሽ ትዳርሽን እንድትኖሪ ብዙ መክረንሽ እንደገና ደግሞ ከተፋታሽ በኋላ አንድ ሰው በቃ ከተፋታ በኋላ መኖር ያለበትን ህይወት አልኖርም ብለሽ ከሱ ራስ አልወርድም ወይም ደግሞ እኔ እንጃ ከሱ አልላቀቅም እሱም ካንቺ አልላቀቅም አይነት ነገር እያሳያችሁ በየቀኑ ጥልና የሆነ መሰዳደብ መናናቅ ውስጥ የምትገቡት ራሳችሁ። ከዛ እንደገና እኛ ጋር መጣችሁ እንደዚህ ያለ ልጄ እንደዚህ ለቅሶ ምናምን ምን አስፈልገ? መጀመሪያውንስ ለምን የሁሉ ውሸት የሁሉ ተረት ውስጥ መግባት ለምን አስፈልጋችሁ? እኔ እንጃ የእናንተ መፋታት እንዴት እንደሆነ ራሱ ግራ ገባኝ። ሰው እኮ በቃ ከትዳር ውስጥ የነበረ ሰው እኮ ሲፋታ በቃ ካንቺ ጋር ያለኝን ነገር ጨርሻለሁ ከዚህ በኋላ የሚያገናኘኝ ነገር የለም ነው በቃ። ከቻልን እንደ እህትና ወንድም ካልቻልን ደግሞ በቃ እንደ ጓደኛ ሆነን ልጃችንን እናሳድጋለን ብላችሁ ነው እኮ የተፋታችሁት አይደለ? እየመጣሽ ተኝ የኛ ቤት ሰፊ ነው ይላል እንግዲህ የሀገር ሰው ሲተርት ማለት ነው። እባብ ገላው ያምራል ካፉ ላይ ነው መርዙ፣ ካረባባ ሰው ጋር ንግግር አታብዙ የሚባል ነገር አለ። በነገራችን ላይ እኔ የሚመለከተኝም የሚያገባኝ ነገር የለም፣ ግን እንደ ሀሳብ በሀሳብ ማለት ነው በሀሳብ እንደ ሀሳብ እንደ ሰውኛ ማለት ነው። እኔም ባችሁ ከየት እንደሚመጣም አላቅም። ምን አይነት በርበሬ እየተለቀለቃችሁ ፊታችሁ እንደምትመጡ ምን አይነት ሽንኩርት ነው ብዬ ነው ማስበው። እና ያው ማስመሰሉ ግድ ነው። እንደዚህ ካልተሰራ ዩቱብ ላይ አይገኝም። አንደኛ ምናልባት ልጆቿ ብር ላይ ልኩላት ይችላሉ። በጣም ከባድ ነው። በዚህ ልክ እንደዚህ ወርዶ ሴት ልጅ እንዲሰደብ፣ ሴት ልጅ በዚህ ልክ እንድንወርድ፣ በዚህ ልክ ሴቶች እንዲወርዱ፣ በዚህ ልክ የእውነት 3 ዓመት ሙሉ የተሰራው ቪዲዮ ትውልድን የሚገድል ትውልድን የሚያቆሽሽ ነው። በጎን አንዱ ይገነባታል፣ በጎን አንዱ ደግሞ ይፈሳል፣ በጎን አንዱ የሚዲያ ሰው ነኝ ብሎ የዛን ገንዘብ ተቀብሎ በራሱ ሻሸበርቅ በራሱ ደግሞ ሰው ሲሆን ታዩታላችሁ። እና እንደዚህ ብሎ የመጣው ገንዘብ ወይንም ደግሞ ተሰርቶ የመጣው ገንዘብ በአፍንጫ ይውጣ። ሴትነታችንን ዝቅ አድርገን ማለት ነው። የእውነቴን እምላችሁ። ከኛ ግን በነገራችን ላይ አልሐምዱሊላህ ይህንን ነገር ውደዱት። ሰርታችሁ መብላታችሁን ተሰደዳን ብላችሁ አይክፋችሁ ጋይስ። የምሬን ብላችሁ እንደዚህ ብላችሁ ገንዘብ ከማምጣት ራሳችንን አርክሰን ገንዘብ ከምናመጣ በአረብ ቤት ለፍተን ላባችን ጠብ አድርገን የምንሰራው ቤተሰብ የኛ ገንዘብ የበላይ ነው ልንገራችሁ። በሁለተኛ ደረጃ ደግሞ ከኛ የሚደርስ የለም በቃ ብዬ ነው ያሰብኩት በዛሬው ቪዲዮ ማለት ነው። አንድ ሰው ያንን ሰው ፈትቻለሁ በቃ ወይንም ደግሞ ፈቶኛል ብዬ ካሰብኩት ድጋሚ ሄጄ ያንን ሰው መለመን የለብኝም። ድጋሚ ሄጄ ደግሞ አልፈልግም እኔ ያንተ ባልነት በአፍንጫ ይውጣ ብዬው ድጋሚ ደግሞ እዛ ቦታ ላይ አልገኝም፣ አልከሰከስም። ይሄ እንደ ሰውኛ ነው። ይሄ ድራማ ነው፣ የእሷ ድራማ ነው። ነገ ደግሞ ፊምቱን ይሄን ፊምቱን አሲርን እንግዲህ ፊምቱን ልብሷ ላይ ደፍታ አስወርጃለሁ ብላ ደግሞ ነገ ደግሞ ቪዲዮ ይዛላችሁ ትመጣለች። ጠብቋት ዛሬ ማለት ነው። ጠብቋት። ትናንትና አሁን አስወርዳ ሐኪም ቤት ምናምን እያሉ ነበረ። ደግሞ ይሄ ደግሞ ጥሩ አይደለም። እንደዚህ ብሎ መዋሸቱ ምን አስፈለገ? እንደዚህ ብሎ መምጣቱ ምን አስፈለገ? እኔ እንጃ ብቻ። አሁን ዳኒ ጥርሱን የነቀለው ዩቱብ ላይ ነው። ግን ለዚህ ሁሉ ደግሞ ለዚህ ሁሉ እናንተ እንድትፈምሱ እናንተ እንድትበሉ ያደረጋችሁ ደግሞ አብርሃም ነው። ትክክል በእርግጠኝነት ማለት ነው። ትክክሉም ይሄ ነው ማለት እሱ አብርሃም ማለት ነው። አብርሃም አሁን ለሁላችሁም የእንጀራ ገመዳችሁ ነው። የሁላችሁም አይዲያ የሚሰጣችሁ እሱ ነው። የሚያሰራችሁ እሱ ነው። ቀጥሮ የሚያሰራችሁ ሁላችሁንም እሱ ነው፣ አብርሃም ነው ማለት ነው። ስለዚህ እናንተ አይዲያ እየሰጣችሁ ያሰራችሁን ሰው ከሚዲያ እናጠፋለን ብለው በዚህ ልጆቿ ያዙ ይልቀቁ። እኔ አንድ ቤት ዛሬ ምናሉ እዚቼ ሞቤ ቤት ምናሉ ነብሮ ዩቱብ ቤት ብላሉ የስደተቶቻችን አሉ ወደ ራሳቸው ደግሞ እየተመለሱ ነው መሰለኝ። ወደ ራሳቸው እየተመለሱ መሰለኝ። የስደተቶቻችን በቃ ድራማ ነው። እናንተ በቃ የሄርሜላ ልጆች በቃ ጠብን አታፍሩ ምናምን። በነገራችን ላይ የሄርሜ ልጆች ሀቢበቴ ማንንም አይነቁም። እውነቱን ልንገርሽ አትንኩን ነው እንጂ ማንንም አይነቁም። እናንተ ማስገደል አቅቷችሁ እንጂ እኮ ሰውን ለማጥፋት እኮ ብዙ ነገር አድርጋችኋል። የት ነው ያለችው? ፎቶን ፈልጉ፣ ገንዘብ ድረስ እንከፍላለን፣ ቆይ ግድ የለም የምትሉ ትላልቅ ሰዎች አላችሁ። ትላልቅ ሰዎች ምራቅ ያወጣችሁ ሰዎች አላችሁ። የዘራነውን ነገ ጧት እናጭዳለን የማትሉ ሰዎች አላችሁ። እኛ ውጭ ሀገር ነው ሌላ ሀገር ነው ያለነው፣ ከሳውዲ ውጭ ነው ያለነው፣ ከሌላ ሀገር ውጭ ነው ያለነው ብላችሁ
እንደሚያስጠይቃችሁ በህግ ስለማታውቁ ወረቀታችሁን እንኳን በትክክሉ አስተካክላችሁ ያልተቀመጣችሁ ሰዎች እናስይዛለን ብላችሁ ስታወሩ ነበረ። ይሄ ተገቢ ነው ብላችሁ ታስባላችሁ? ለምን ሚዛናዊ ሆናችሁ ከቻላችሁ በሀሳብ መሞገት በሀሳብ ማለት ነው። እሷ እናንተ ላይ እየተጫወተች 3 ዓመት ሙሉ ከተመልካች ላይ የተጫወተችው 3 ዓመት ሙሉ 3 ዓመት ሙሉ ከተመልካች ላይ ማለት ነው። ያውም በዚህ አጋጣሚ ጎበዞች ናቸው ብዬ ነው አለመሰልቸታቸው ውሸትን ይዘው ሁል ጊዜ 3 ዓመት ሙሉ ድፍን 3 ዓመት እንግዲህ ወደ 4ኛ ዓመት የተሸጋገረኝ ነው። በውሸት ታንጸው ውሸትን ይዘው መሄድ ምን ይሰራል? በነገራችን ላይ ሄርሜላ እርጋታ ያላት ናት። ሁሉን ነገርሽን ለእኔ ታዩ በቃ ስጪኝ። እኔ ኃላፊነቱን ወስጄ ከአንቺ ጋር የምኖርበትን ኃላፊነት እኔ ወጣዋለሁ። ወንድ ነኝ አለ አብርሃም። ዛሬ ጠይብሽ ምን ታደርጉት? አብርሃምን ከሚዲያ እናጠፋዋለን። ሌላ ሴት ይዞ እየመጣ ነው። በአደባባይ በሶሻል ሚዲያ ነው የተጋባ ነው። የእኛና አንቺ ኒካ የሚያበቃው በአደባባይ ነው ተባብለው ፍታኝ ተባብለው ጋሽዬ ራሱ መጥቶ እምቢ ብላ ወረቀት ይዛ 9 ወር ሙሉ ወረቀት ይዛ በነጋ ስትቀጠቀጥ አንዴ በሷ ቻናል አንዴ በሱ ቻናል እየተቀጠቀጠ ከዛም በኋላ በቃ አብርሃምን አልፈልግም ስትል ሄርሚን ያለሁህ በቃ ስትጎዳ አላይም ማለች። ስትጎዳ አላይም ማክስ ጃክሰን አንተ ያለህልኝ እኔ ስትጎዳ አላይም ብላ ከጎኑ ሆነች። እሱም ከጎኑ ሆኖ ይሄው ዛሬ ለምን ሰርተው በሉ ብላችሁ እንደዚህ በቃ ቀናት ደስ አትልም እንደ ሄርሜ? አንገቷ ብቻ እኮ ይበቃል እኮ፣ ጥርሷ ብቻ ይበቃል እኮ። አነጋገሯ፣ ለዛዋ፣ ቀስታዋ፣ መልሷ ከዩቱበር ወሬ የምታውቅ ልጅ ነበረች እና ምናልባት አሁን ጠፋች እንጂ ሄርሜንም እንደዛ ነው ማየት። ለምን በተረጋጋ መልኩ ነው። እኔ ደግሞ ከደመቁ ትምህርት የወሰድኩት በጥፊ ማለትን፣ ባልን ማንገለታታትን፣ ማመናጨቅን፣ ሂድልኝ ከቤቴ ሂድልኝ ውጣልኝ እንደ ውሻ ምናምን መሆኑ ነው የተማርኩት ማለት ነው። ስለዚህ ያው እንግዲህ ደመቁ እንደዚህ እያልሽ እንግዲህ ህዝብን ካልበላሽ አይሆንልሽም። ቢያቸው ጠንክሪ፣ ቀጤበት፣ ጥሩ ነው ቀጤበት። በዚህው ደግሞ ቀጤበት ማለት ነው። ዛሬም እንደዛው ይደገምልን እንፈልጋለን። ፍሬው ትክክል ነው፣ ተናግሮታል፣ ሁሉንም ነገር ጨርሶታል። ግን ደግሞ በዚህ ልክ ሴትነት ረክሶ ምን ይሰራል? ሴትነት ወርዶ ምን ይሰራል? ብዙዎቹ ደግሞ አሳዝነችን የምትሉ ሰዎች አላችሁ። ቦጆቹ እንደ አረብ ሀገር ሴት ብልጥ አትሆኑም እንዴ? በስላ አትሆኑም እንዴ? አንድ አይነት ቪዲዮ ሁልጊዜ የተጣላ ሰው ተጣላሁ ብላ እንደዚህ ሄርኩኝ ብላ እንደዚህ ብላ እየተቀጠቀጠች እየመጣች እንዴ ተጣልቻለሁ ብላለች እኮ